ማለት ያመንሽው ሰው የከዳሽም ሰው እንጂ ጌታ እኮ አይደለም። ጌታ ግን ካንቺ ጋር ነው፣ አጠገብሽ ነኝ ይልሻል ጌታ። ገሊላ ማን ነች? ኢየሱስ ልጄ ገሊላ አጠገብሽ ነኝ። አሜን። ጌታን ከጠበቅ ይሄ የምታየው ነገር ሁሉ ዳዊት እንዳለው ለጥቂት ጊዜ ነው። አሜን። ሴቶቹም ወንዶቹም ትንንሾቹም ትልልቆቹም እንዲህ ማለት ይጀምራሉ። ዋው አሜን፣ ነቢይ ገነቱ ተሳካለት። ዋው አሜን፣ ስሜ ነው። አሜን፣ ገነቱ ያንተ ስም ነው። አዎ ዋው እንዴት ነሽ? እግዚአብሔር እንኳን ደህና መጣሽ። ማለት አንቺ በሰው የተነሳ ልብሽ ቆስሏል አይደለም እምልሽ፣ በጣም ደምቷል። በጣም ተስፋ ቆረጥሽ ማለት እርግጠኛ ሆነሽ የገባሽበት ህይወት ሰላምሽን፣ ደስታሽን፣ በረከትሽን ሁሉ ነገርሽን ወሰደ። አሁን እኔ ምራራልሽ ማዝነልሽ ደግሞ ከጌታ ጋር እንዳትለያይ፣ ከጌታ እንዳትጣይ ነው። ኢቭን ከጌታ ጋር እስከምትጣይ ጉዳዩ አድርሶሻል። ጌታ ካለ የጌታ ከተባለ እንዴት በኔ ህይወት ላይ ይሄ ነገር አፕን ያደርጋል? ግን እንዲህ ይሆናል። ሰው አይሆንም ሲሉ ሰው አረገኝ ጌታ፣ ጌታዬ ጌታ፣ ጌታዬ ጌታ፣ ጌታዬ አምላኬ የኔማ ተስፋ እንዳልወድ ከቶ እንዳልጠፋ የኔ አባት የኔ መድኃኒት ባንተ ነው። ራስሽን እስከምታጠፊ ድረስ ራስሽን ጠልተሽ ራስሽን ከሰዎች አግለሽ ብቸኛ ሆነሽ እስከምትቀሪ ድረስ ደርሰሻል። መፍትሄ ይሆናል? መፍትሄ ይሆናል ወይ? ወገኖቼ ተስፋ የሚሰጥ ተስፋ የሚመስል ነገር የሚያሳይ የሆነ የሚያሻገር የሚያሳልፍ መንገድ የሚመስለው ሁሉ አያደርስም። ጌታ ምስክሬ ነው። መነሻችሁን ጌታ ካደረጋችሁ መድረሻችሁን ጌታ ነው የሚሆነው። አሜን። ማለት ያመንሽው ሰው የከዳሽም ሰው እንጂ ጌታ እኮ አይደለም። ጌታ ግን ካንቺ ጋር ነው፣ አጠገብሽ ነኝ ይልሻል ጌታ። የከበረ ነገር ስላየሁልሽ ኔትወርኩን ቆረጥኩት አለኝ። እርፍ በይ። አሜን። ታስታውሳላችሁ? ከትንሳኤ በኋላ ማን ነው የሚነግረኝ? ከትንሳኤው በኋላ ኢየሱስ ወዴት ሄደ? ወደ ገሊላ። ወዴት? ገሊላ ማን ነች? ኢየሱስ ልጄ ገሊላ አጠገብሽ ነኝ። አሜን። ያለፈው ነገር አልፏል፣ የቀረው ነገር ቀርቷል፣ የጠፋው ነገር ጠፍቷል። ከፊት ለፊት የተሻለ ክብር አዘጋጅቼልሻለሁ። አንተ እባክህ በደንብ አሜን ብለው ውሰደው። አሜን አሜን። ለምታዩት አሁን ጤነኛ ደስተኛ ምናምን ልትመስላችሁ ትችላለች። ቀንና ሌሊቷ እስኪጠፋባት ድረስ ትላንት በጣም ሳቂታ የነበርሽ ልጅ፣ በጣም ተጫዋች የነበርሽ ልጅ፣ በጣም ስማርት፣ እግዚአብሔር ባይምሮም ባርኮሻል። ግን ሁሉንም ነገር ጣልሽው። አሁን ተመለሺ። ሰው መሞት የሚጀምረው ከጌታ ጋር መኖር ሲያቆም ነው። አሁን ጠላት በሱ ፕሮግራም ማለት ነው የጌታም ያንቺን ወዳልሆነው ፕሮግራም በእልህ ሊያስገባሽ ነው። እውነት ውሸት? ተመለሺ፣ ተመለሺ። እዚህ ቤት ታልፋለህ ብቻ አይደለም ተመለስም ይባላል። ክብር ለጌታ ይሁን። አምላኬ እግዚአብሔር ምስክሬ ነው። ቅርብ ቀን ሳቅሽን አየዋለሁ። ዛሬ ቆመሽ አለቀሽ አይደል? አምላኬ እግዚአብሔር ያስቅሻል። በይ ከዚህ ሰዓት ጀምሮ ሳቅ ይሆንልሽ። ከዚህ ሰዓት ጀምሮ ደስታ ይሆንልሽ። ከዚህ ሰዓት ጀምሮ ሰላም ይሆንልሽ። ከዚህ ሰዓት ጀምሮ ማለፍ ይሆንልሽ። ከዚህ ሰዓት ጀምሮ ማረፍ ይሆንልሽ። አሜን አሜን። ተፈጸመ። አሜን። አንተ ቢጫ የለበስከው እጅን ያነሳኸው ቁም እስቲ። አሁን በዚህ ሰዓት እንዳንተ ሰልፍ የበዛበት ሰው የለም። ከዚህ መኖር መሞት ይሻላል እያልክ ነው። ዝም ብሎ በራ ዘግቶ መንገድ ላይ ደግሞ እንደ እብድ ብቻህን ያስወራሃል፣ ያስለቅስሃል። ለጥቂት ጊዜ ነው። አሜን ሃሌሉያ። ይሄ መልእክት ያንተ እንደሆነ መንፈስ አምኖ ሲቀበል ስላየው ነው የምናገረው። አሜን አሜን አሜን። እግዚአብሔር እንዲህ ይልሃል፣ ታርፋለህ። አሜን። ታልፋለህ። አሜን። በእጆችህ ያበላሻቸውን ነገሮች አየው።
ድንገት ያበላሻቸው እንደ ቀልድ የነካቸው ነገሮች ዋጋ እያስከፈሉ መጥተዋል። ልክ ነው ማውራው ዋጋ እየከፈልክ መጣል። እግዚአብሔር እንደዚህ አለኝ፣ በምህረት እጎበኛለሁ፣ አሜን፣ በሞገስ እጎበኛለሁ፣ ማለፍና ማረፍ ይሆንልሃል። አሜን ስትሉ ለእናንተም ይሆንላችሁ፣ አሜን ስትሉ ለእናንተም ይሆንላችሁ፣ አሜን ስትሉ ለእናንተም ይሆንላችሁ። ቁጭ በል። አሜን ብለኸኛል፣ አሜን ብለኸኛል፣ አሜን ብለኸኛል፣ አሜን ብለኸኛል። በል የእግዚአብሔር ምሕረት አሁን አንተ ላይ ይግነን። አሜን። የእግዚአብሔር ቸርነት አሁን አንተ ላይ ይግነን። አሜን። ይሄ ሰው ማን ነው አልኩት፣ አምላኬን እግዚአብሔር። አሜን። ሰው ከማይወጣበት ቤት ያወጣሁት ነው አለኝ። አሜን። ብቻውን የመራሁት ልጅ ነው አለኝ። አሜን። በምድረ በዳ ያኖርኩት ነው አለኝ። አሜን። አሁንም አይመች ሁኔታ ውስጥ ነው አለኝ። እውነት ነው፣ ግን ታልፋለህ በለዋል። አሜን። አሜን። ማነው አልፋለሁ የሚለኝ በዚህ በኩል? አሜን። አልፋለሁ የሚል አንድ ሰው ይሄ ቀን የማለፍ ቀን ይሁንልህ። ይሄ ቀን የማረፍ ቀን ይሁንልህ። እረፍት የከለከላችሁ መንገድ የዘጋባችሁ ከመንገዳችሁ ላይ ዛሬ ይነሳ። ሰማኝ ዛሬ የከበረ ነገር ይዞ ይሄዳል አለኝ እግዚአብሔር። አሜን። የከበረ ነገር ይዘህ ትሄዳለህ። የከበረ ነገር ይዘሽ ትሄጃለሽ። አሜን። አጠገባችሁ ያለውን ሰው ንኩትና ዛሬ በለው እባክህ እግዚአብሔር ከከበረ ነገር ጋር ያገናኝሻል። አሜን። ያ ጉዳይ በል እያለቀሽ የመጣሽበት እያዘንክ የመጣህበት ጉዳይ ስትመለስ በለው እባክህ ተቀብሯል በለው። አሜን። አባ ደከመኝ 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 ደከመኝ። ወደ ኋላም ለማየት ብዙ አመት ቆጠርኩ። ደከመኝ ደከመኝ። ዝም ብለህ ታይትል ኔም ስም ብቻ ይዘህ ስትዞር ነው ማይክ። አዎ ስትዞር መንደር ለመንደር። አዎ እሺ። ከዚህ ከመንደር መንፈስ ነፃ ወጣው መጀመሪያ። አሜን። ከሰፈር መንፈስ ነፃ ወጣው። አሜን። ከችርቻሮ ህይወት ነፃ ወጣው። አሜን። ዋው ላዬ ሰው አሜን አይልም ደግበይ አትፍረድባቸው። እኛ ቤት አሜንም ለምንም ስለሚባል ሁሉ አሜን ስለማይባል ነው እኛ ቤት። በደንብ ስማኝ። ከዚህ በኋላ ስም ብቻ ሆነ አትቀርም። ስሙ ሌላ ህይወቱ ሌላ። አዎ የመጀመሪያው የእግዚአብሔር ጥሪ በጣም ስፔሻል ኮሊንግ አለብህ። ግን ያለ ጊዜ ወጣህ እና ሙቄ ጉባኤያቸው ማሞቅ ያረጉህና ሉጋም እንደሌለው ፈረስ ፈተው ለቀቁክ። ብዙ ዋጋ ከፈልክ። እውነት ነው። ከዚህ በኋላ ዋጋ መክፈል አትፈልግም? አልፈልግም። ጌታን ጠብቀው በቃ። አሜን። ይሄ ነው መልእክት። አሜን። ምንም ልረዳችሁ አልችልም። አሜን። በደንብ ስማኝ እሺ። የነብይነት ማዕረግ ተሰጥቷል፣ ግን ያለ ጊዜ ነው የወጣው እያልኩ ነው። የነብይነት ጸጋ ጥሪው ግን አለብህ። እውነት ነው። ግልጽ ነው የምነግርህ። ከዛ የተነሳ ዋጋ ከፈልክ። እውነት ነው። አየህ እግዚአብሔር ባንተ ውስጥ ቅባት ሲያስቀምጥ ጊዜው ሲደርስ ማለት ነው ወዳጆች አይደሉም ጠላቶች ናቸው የሚተባበሩ። አሜን። ሃሌሉያ። በተቃራኒው ደግሞ ወዳጆች የነበሩ ጠላት ይሆናሉ። እውነት ነው። የቅባቱ ባህሪ ነው። ምንም ማድረግ አይቻልም። አሜን። ይሁንልህ በኢየሱስ አሜን። ጌታን ጠብቅ። አሜን። ከሰፈር ከመንደር ያወጣሃል። አሜን። እና አትዙር በቃ። አሜን። ባጭሩ አትዙር። እሺ። የደከምከው ችግሩ ሳይሆን ያደከመ ዙረቱ ነው። ብዙ ቦታ ይዙር። አዎ። ጌታን ከጠበቅ ይሄ የምታየው ነገር ሁሉ ዳዊት እንዳለው ለጥቂት ጊዜ ነው። አሜን። ከዛ በኋላ ሴቶቹም ወንዶቹም ትንንሾቹም ትልልቆቹም እንዲህ ማለት ይጀምራሉ። አሜን። ዋው! አሜን። ነቢይ ገነቱ ተሳካለት። ዋው! አሜን። ስሜ ነው። አሜን። ገነቱ ያንተ ስም ነው። አዎ። ዋው!
ለአንተ ይሆናል ብዬ ጽፌ መጎናጸፊያ ይቀበላሉ ብዬ መጣሁ። የእግዚአብሔር ሰው አንተ ነህ፣ ዛሬ ይቀበኛል፣ ተቀብቼ መጎናጸፊያውን ይዤ እመለሳለሁ። ኦኬ አሁን ለኔ ደግሞ የገባኝ ለኔ ኮንፈርሜሽን አንድ ነገር ልንገራችሁ። ጌታ ምን አለው? ጥሪው አለ፣ ያውም ስፔሻል ኮሊንግ የነቢያት ጸጋው አለ፣ ጊዜው ግን አይደለም። በቃ ስለዚህ ያ የነቢያት ጸጋ ባይኖረው ኖሮ ይሄን መጎናጸፊያ ከኔ እጅ መውሰድ አይችልም። አሁን የሆነ ሰንበዲ ከዚህ በጉልበት ተነስቶ ራስ ወስዳለሁ ብሎ ቢል እነተከያለሁ እናሸዋለሁ። ታሜም አለ። ጌታ ይባረክ። አሜን። እያልኩ ያለሁት ምን መሰላችሁ? ኦልሬዲ ይሄ የሚሰራው የእግዚአብሔር ጸጋ ቅባት መንፈስ በውስጡ አለ። ያለ ጊዜ የሚጀምር ነገር ሁሉ ያለ ጊዜ ነው የሚቆመው። ታሪኩም ያስጠላል፣ ይበላሻል። ስለ እንቁላል ነግሬያቸዋለሁ አይደል? ዶሮ ከመሆኗ በፊት ጫጩት ነበረች ብያቸዋለሁ። ጫጩት ከመሆኗ በፊት ምን ነበረች? ዘርዬ ምን ነበረች? እንቁላል ጫጩት ለመሆን ስንት ቀን መታገስ አለበት? አንድ ቀን ማትታገሱ እኮ ናችሁና እንዴት ይከናወናል ነገር? 21 ቀን ጠብቆ ከዛ በኋላ ምን ይሆናል? ጌታ ይባርክ። ጫጩቷ ከዛ በኋላ ማለት ነው 21ኛው ቀን ላይ 1 ሰዓት ልጨምር ብላችሁ ብትሉ አትታገሳችሁ። አርጋት ወጣ። ሃሌሉያ። ቅባት በባህሪው እንደዚህ ነው። ጊዜው ሲደርስ ብቻን ትወጣለህ። ከዛ ከተማ ትሆናለህ፣ ህዝብ ትሆናለህ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ከናንተ ጋር አለ። እንግዲያው ህዝብ ያረጋችኋል። ከተማውን አሳልፎ ይሰጣችኋል። ዘራችሁን አሳልፎ ይሰጣችኋል። አሜን። ይኸውልህ ጊዜ ይድረስ ጠብቅ። ከዛ ታማኙን አትሸቃቅጥ። አሜን። ሰው አትምረጥ፣ አትለይ። አሜን። የማንም ወገን አትሁን፣ የእግዚአብሔር ወገኑን። አሜን። እሺ፣ አሜን። እሺ። ይሄ ዝም ብሎ የማኪያቶ የአገልጋዮች ህብረት አለ አይደለ? እዛ ህብረት ላይ አትገኝ። አሜን። ስለማንም ስለምንም አያገባም። ስለ ራሱ ምን ታውቃለህ? አሜን። እውነት ነው። በሰላም ሂድ በቃ። አሜን። ቻው።